ላይ በተለይ ፍቅር ላይ በተለይ ጓደኝነት ላይ እጮኝነት ላይ ትዳር ላይ ዝግዝግ አድርጎ ማውራት ያስንቃል። በሶስተኛ ደረጃ አውቀዋለሁ እንደኛ እንደ ሀበሾች አውቀዋለሁ፣ አውቃታለሁ፣ አውቃቸዋለሁ፣ እናውቃቸዋለን፣ በቃ አቤት አውቀዋለሁ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ እንዶች እንዲከርማችሁልኛል። ዛሬ 7 በጣም የሚያስንቁን ባህሪዎች ብዬ መጥቻለሁ። እኔን የጎዱኝ በቃ በጣም በህይወቴ ማድረግ የለብኝም ብዬ ያስተካከልኳቸው ስቲል አንዳንድ ያጠፋለሁ፣ ግን ብዙዎቹን አስተካክያለሁ። እስከ መጨረሻ ድረስ 7ቱንም አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልኝ። ዛሬ ይበርዳል፣ ግን ፀሐዩ እንዴት ደስ እንደሚል አበባ እንግዲህ መፍካት ጀምሯል። በቃ ደስ የሚል እንደ ስፕሪንግ ወቅት የምወደው የለም። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የእናንተን ገጠመኝ ኮመንት ላይ እየጻፋችሁ እንዲሁም ደግሞ የተለያዩ ሰዎች ይጠቅማቸዋል ብላችሁ የምትሉትን ሼር እንድታደርጉ አደራ እያልኩኝ ወደ 7ቱ በጣም ወደሚያስንቁት ባህሪያችን በአንደኛ ደረጃ በጣም እኛ ሀበሾች የምንፈተሽበት ምን እንደሆነ ታውቃላችሁ? ችግራችንን ማውራት። ችግር ማውራት በቃ ከሀገራችን ይዘነው የወጣነው ነገር ነው። አገር ቤትም የለመደብን ነገር ነው። በቃ በአይምሯችን ሀበሻ ችግር መስማት ይፈልጋል። ችግር ሲሰማ ያዝንልናል ብለን ስለምናስብ ይመስለኛል ያንን ነገር ይዘን የትም ቦታ ስራ ዓለም ላይም ቢሆን ጓደኝነትም ላይ ቢሆን ፍቅር ላይ ቢሆን ትዳር ላይ ቢሆን ጉርብትና ላይ ቢሆን በተለይ ስራ ላይ በተለይ ቢዝነስ ላይ ይታዘንልናል ብለን የምናወራቸው ችግሮቻችን በሙሉ ኦብስታክል ነው የሚፈጥሩብን። ለሰዓቱ ምናልባት መላ ሰጥተው ሊሆን ይችላል ያቺ ችግር ብለን ሜንሽን ያደረግናት ነገር ግን በእነሱ አይምሮ ውስጥ ተቀርጻ እንዴት ብዬ ልንገራችሁ ያላሰባችሁትን ንቀት ትዘራለች። አቴንሽን እንዲሰጣችሁ ዝቅዝቅ አድርጋችሁ የምታወሩት ነገር እንደው ችግራችሁን ከማውራት መፍትሄው ላይ ፎከስ ማድረጉ በጣም ያስከብራችኋል። ወደ መፍትሄው መሄዱ እንደዚህ አይነት ጥቃቅን ነገሮች አሉ። ለእናንተ ትልቅ የሆነውን ነገር ራሱ ስታወሩት እንደዚህ አይነት ጥቃቅን ነገሮች አሉ። እንዴት እንደማስተካከላት እኮ ትንሽ እየተሯሯጥኩ ነው ምናምን ስትሉ ሰው ስለማያውቃችሁ በምን አይነት ኮንዲሽን ውስጥ በምን አይነት ሲቹዌሽን ውስጥ እንደተገኛችሁ ስለማያውቃችሁ ሊረዳችሁ በጣም እንደውም ይፈልጋል። በተለይ ስራ ቦታ ላይ በተለይ ፍቅር ላይ በተለይ ጓደኝነት ላይ እጮኝነት ላይ ትዳር ላይ ዝግዝግ አድርጎ ማውራት ያስንቃል። በሁለተኛ ደረጃ መናገር ያስከብራል፣ መናገር ያስንቃል። መቼ ነው መናገር ያለብን? መቼ ነው መናገር የሌለብን? በሀገራችን ካለመናገር ደጃዝማችነት ይቀራል ይባላል አይደለ? ኦኬ፣ ካለመናገር ደጃዝማችነት ይቀራል ማለት በእኔ አመለካከት በእኔ ተሞክሮ ስታተሳችሁ ካልተስተካከለ በራሳችሁ ላይ በጣም ብዙ ያልሰራችሁት ማንነታችሁን ገና ያላስመሰከራችሁበት መንገድ ላይ በህይወታችሁ ከተገኛችሁ መናገር አለባችሁ። የሚያሳዝናችሁን ነገር የሚያስከፋችሁን ነገር ቅር የሚላችሁን የማትወዱትን የሚረብሻችሁን ነገር ጨዋነትን በተሞላ መናገር ያስከብራል። ግን የህይወታችሁ ተራራ ላይ ስትደርሱ ያሰባችሁት ያለማችሁት ስኬት ላይ ስትደርሱ መናገር ያስንቃል። እመኑኝ ከደረሳችሁ ስራችሁ ተግባራችሁ ኦሬዲ ስለናንተ ስለሚያወራ ብዙ ንግግር አያስፈልግም። በዝምታ ለፉት። ያ ምን ያህል በራሳችሁ ለፍታችሁ ራሳችሁን እንደገነባችሁ ትመሰክራላችሁ። በተናገራችሁ ቁጥር ክብራችሁን ነው ዝቅ የምታረጉት። አለመናገርን የመሰለ ነገር የለም። ከፍታችሁ ላይ ካላችሁ ከፍታዬ ላይ ገና አልደረስኩም ገና መንገድ ላይ ነኝ ብላችሁ የምትሉ ግን ቅር የሚያሰኛችሁን ነገር በጨዋነት መናገር
ገና መጣር ላይ ያላችሁ ገና ማንነታችሁን ባላስመሰከራችሁበት ቦታ ላይ አለመናገር ያስንቃል። አለመናገር በጣም ያስንቃል። ምክንያቱም ስለናንተ ገና ምንም የተመሰከረላችሁ ነገር የለም። ገና የናንተ ቲፎዞ የለም። ገና ስለናንተ ስራችሁም ግሩፓችሁም ስታተሳችሁም ገና አልተናገረም። ስለዚህ እናንተ ናችሁ ስለናንተ የምትናገሩት በዛ ቦታ ላይ ከፈጣሪ በታች ጨዋነትን በተሞላ መልኩ። አስተውሉ፣ ተጠንቀቁ። ከተሳሳት ኮመንት ላይ ስለዚህ እናንተ ምን ታስባላችሁ ጻፉልኝ። በሶስተኛ ደረጃ አውቀዋለሁ። እንደኛ እንደ ሀበሾች አውቀዋለሁ፣ አውቃታለሁ፣ አውቃቸዋለሁ፣ እናውቃቸዋለን፣ በቃ አቤት አውቀዋለሁ ማለት ስንወድ የምናውቀውንም የማናውቀውንም ሰው አውቀዋለሁ ማለት ስንወድ፣ አውቃታለሁ ማለት ስንወድ፣ በቃ የሆነ አውቃታለሁ ማለት በቃ በጣም የሚያስከብረን ይመስለናል። አውቃታለሁ፣ አውቀዋለሁ፣ አውቃቸዋለሁ፣ እናውቃቸዋለን፣ እንደዚህ አድርገን እንደዚህ ሰርተን እንደዚህ ሆን እዛ ጋር እንደዚህ ሆኑ እንደዚህ ሆነው በጣም ያስንቃል። የማትገባበት ቦታ የለም። ይሄ ሰው የማይገባበት የሚገባበት ቦታ የለም። አሁን እኔ ጋር መጥቶ በአንድ አፍታ አውቀዋለሁ ብሎ እንደዚህ ዝግዝግዝግ ያደረገ የኔንም ወስዶ እዛ ጋር ዝግዝግዝግ ነው የሚያደርግብኝ ተብላችሁ ትናቃላችሁ። በጣም በተለይ በስራ ላይ በተለይ ቢዝነስ ላይ በተለይ የራሳችሁን ጥቅም እንዲከበርላችሁ የምትፈልጉ ከሆነ አውቀዋለሁ በጣም በልኩ በጥቂቱ አይደል? አዎ ሰምቼ ነበር። አይ እኔ ብዙ እንኳን አላውቃቸው። አይ እኔ እንጃ። አዎ ከዚህ በፊት እኮ ሰርተን ነበር። አዎ ጥሩ ኤክስፒሪየንስ ነበረን። በቃ ድፍንፍን ማድረግ ያኔ ከፊት ለፊታችሁ ያለ ሰው ከእናንተ ጋር ለመስራት ይጓጓል። ምክንያቱም የኔንም እንዲህ አርጋ ነው ነገ ሌላ ሰው ቢጠይቃት የምትመልስልኝ ይላል። እንዲህ እምነቱን ይጨምራል። አትናቁ። በቃ ምናልባት ሰርክላችሁ በጣም ሰፊ ሆኖ በተለያየ አይነት አጋጣሚ ሰዎች የምታውቁና የምትገናኙ ቢሆን እንኳን ግን የሰውን ፕራይቬሲ ሪስፔክት የምታደርጉ የሰውን ፕራይቬሲ የምትጠነቀቁ ልክ እንደራሳችሁ እንደሆናችሁ ታስታውቃላችሁ፣ ያስከብራችኋል። ግን ይሄ እኛ በእኛ የለመድ ነው። ማናቀውን ሰው እኮ ነው አውቀዋለሁ ብለን የሰው ያወራልንን ነገር ልክ ራሳችን ኤክስፒሪየንስ እንዳደረግን አድርገን እርግጠኛ ሆነን ዝግ በጣም ያስንቃል። በጣም ያስንቃል። እኔ እንኳን አሁን በዚህ ሰዓት እንዲህ አይነት ሰዎች በጣም እንደ ጦር ነው መፈራቸው። በቃ በምንም ነገር ባልነካካ በጣም ደስ ይለኛል። አውቀዋለሁ፣ አውቃታለሁ፣ አውቃቸዋለሁ፣ አውቀዋለሁ። አቤት አንዳንድ ሰው ፍጥነቱ በቃ ሩጫ እኮ ነው የሚመስለው። አውቀዋለሁ በጣም ያስንቃል። ሁለተኛ ደረጃ ሀሜት በጣም ያስንቃል። አንዳንድ ሰዎች አብረው እየበሉ አብረው እየጠጡ የማይለያዩ ሰዎች ግን በቃ ትንሽ ዞር ስትል ቦጭቅ አርገው ያማሉ። አንዳንድ ሰዎች ደግሞ ተኮራርፈው ለዘመናት ሳይነጋገሩ ስለዛ ሰው የለም ተጣልተናል አይሰማም በማለት እንኳን ክፉንም ደጉንም የማያነሱ የሚገርሙ ስለ ሰው ማንሳት የማይወዱ ግሩም ሰዎች አሉ። ብዙዎቻችን ግን ሀሜት በቃ እንደ በሽታ ተከትሎን የሚሄድ ነገር ነው። እንደ ሀሜት የሚያስንቅ በጣም መጥፎ ባህሪ የለም። በቃ በጣም መጥፎ ባህሪ ነው ሀሜት። እንደ ቀልድም አድርገን እንደው አይሰሙም ኧረ የት ይሰማሉ ብለን ያልነው ሀሜት ዞሮ እንዴት ወደኛ ጆሮ ገብቶ እንዴት መጥፎ አይነት ሲቹዌሽን እንደሚፈጥርብን እንደሚያስንቀን ማመን ያቀታቸዋል። ፕሊዝ ሀሜት በጣም መጥፎ ነገር ነው። በተለይ ደግሞ ፍቅር ላይ፣ ስራ ላይ፣ ጓደኝነት ላይ፣ ኧረ ምንም ነገር ላይ ቢዝነስ ላይማ ዜሮ ክስር ነው የሚያደርገው። በአምስተኛ ደረጃ የሚያሳድም ሰው ብታምኑኝም ባታምኑኝም በህይወቴ ዘመን የሚያሳድሙ ሰዎች ግሩፕ ፈጥረው የሚያሳድሙ ሰዎች ሰው አይደለም የሚንቃቸው፣ ፈጣሪ ራሱ ነው የሚንቃቸው። ፈጣሪ ደግሞ አይናቃችሁ። የሰው ንቀት ከጊዜ በኋላ ይጠፋል። የፈጣሪ ግን እንደው ፊቱን ሲያዞርባችሁ በጣም ከባድ ነው። ብዙ ሰው ላይ አይቻለሁ። ብዙ በህይወት ያጋጥሞኛል።
በተለያዩ በስራ ላይ በጓደኝነት ላይ በትምህርት ቤት ዙሪያ በብዙ ሲቹዌሽን ላይ የሚያሳድሙ ሰዎች መጨረሻቸው አያምርም። የሚያሳድሙ ሰዎች ከፈጣሪ ነው የሚናቁት። ከፈጣሪ I don't think like ሰውን አስተባብሎ ለክፉ የሚያደራጅ ከፈጣሪ የሚጣላ ሰው ነው በእኔ አመለካከት። የእሱ ደግሞ የከፋ ነው። እንዲህ አይነት ነገር ላይ ደግሞ ፓርቲስፔት የምታደርጉ ሰዎች ወደ እናንተ የተገለበጠ ቀን ምድረ በዳ ነው የሚያደርጋችሁ። ከልጅነት ጀምሮ የሚያሳድሙ ሰዎች ቆመው አይቻላል። ካጠፋው ኮሜንት ላይ ጻፉልኝ። በስድስተኛ የራሳቸው አቋም የሌላቸው ሰዎች በጣም ይናቃሉ። መስሎኝ እኮ ነው። አይ እኔ እንጃ። አዎ አንቺ ምን ትያለሽ? እነዚህ ነው አይደል? ነው ግን አይደል? ግን ምና ካላወቅኩ አላወራም። ካወቅኩ ደግሞ ረገጥ አድርጌ ነው የምናገረው። ለኔ መልካም ነው ብዬ ያሰብኩት ነገር ካለ 30,000 ሰው ቢቃወመኝ ባይጥመው አይ ለኔ እንኳን እኔ እንኳን እንደዚህ አይነት ነገር አይመቸኝም። በቃ ያ ማለት ሁሉ ሰው ከኔ ጋር መስማማት አለበት ማለት አይደለም። የራሱ አቋም ያለው ሰው በጣም ይከበራል። ስለሚናገረው ነገር እርግጠኛ ሆኖ የሚናገር ሰው ይከበራል። ዝም ብሎ የሚያወላውል በነፈሰበት የሚነፍስ የራሱ አቋም የሌለው ሰው ግን ይናቃል። እምነት አይጣልበትም። በቃ ሰው ብሎ ስለሄደ እኛ የራሳችን አይምሮ፣ የራሳችን ኤክስፒሪየንስ፣ የራሳችን እንዴት ነው የምናመዛዘንበት አይምሮ የለንም ማለት አይደለም። እያመዛዘንን ነው። አይ ይሄ ይመቸኛል፣ ያኛው አይመቸኝም እያለን መቀጠል ያለብን በህይወት ላይ። አለበለዚያ በጣም ያስንቃል። በጣም በሚናገሩት ነገር በራሳቸው ኦፒኒየን በአመለካከታቸው የሚያወዛግቡ መስሎኝ ነው እኮ ላይክ ሰው እንዳይቀየማቸው የሆነ በቃ ሽልምጥምጥ የሚሉ ሰዎች ስራ ላይም አይከበሩም። ትክክል ሆነው እንኳን አስተያየት ቢሰጡ አይደመጡ። ስራ ላይ አዳምጦቹ ስብሰባ ላይ አስተውላቸዋቸው ታውቃላችሁ። በጣም የሚጎዳ ባህሪ ነው። በጣም በቃ የሚገርም ንግግር እየተናገሩ ወላዋይ በጣም ንግግራቸው ይናቃል እና በጣም የሚጎዳ ባህሪ ነው። በተለይ በዚህ ዘመን ትልቅ ሰው ብለን እንኳን የራሱ አቋም የሌለበት ዓለም ላይ ደርሰናል። የራሳቸው አቋም ያላቸው ሰዎች ደግሞ በትንሽዬ ዕውቀት በጣም ትልልቅ ቦታ ላይ እየተቀመጡ ነው። ስለዚህ አቋማችን ላይ ጠንከር እንበል። ካመንበት ጠንከር ብለን ዋጋ ለመክፈል በምናናገረው ነገር ላይ ይሄ የኔ አመለካከት ነው ብሎ ጠንከር ማለት ያስከብራል። ከሁሉ ሰው ጋር ልንስማማ እንችል። ሁሉ ሰው በሄደበት ጋር እንሄዳለን ማለት አይደለም። ማአት ሰው ስለሄደበት ያ መንገድ ትክክል ነው ማለት አይደለም። እንዴ ወገን እየመረመርን እንጂ። ሰባተኛና በመጨረሻ የሰው አይን እያያችሁ አውሩ። አንደኛ፣ ሁለተኛ ሰው ስትጨብጡ አይን እያያችሁ ጨብጡ። ስትገቡ ደህና ዋላችሁ፣ እንዴት ዋላችሁ፣ እንደምን ዋላችሁ፣ እንዴት ነው እንዴ አርሰው ምናምን ሞቅ ያለ ሰላምታ ስጡ። አንዳንድ ሰው አንዳንድ ስብሰባ ላይ ወይ አንዳንድ ግብዣ ላይ አንዳንድ ዝግጅት ላይ ሹልክ ብሎ እንደ ሌባ ይገባና ጥግ ላይ ቁጭ ብሎ መግባቱን አታቁ፣ መገኘቱን አታቁ፣ ሰላምታ የለ ምን የለ። በጣም ያስንቃል። በጣም እዛ ቦታ ላይ መገኘታችሁ፣ ሰላምታ ማቅረባችሁ በራሳችሁ ኩሩ ናችሁ። ሰው ታከብራላችሁ። የእናንተን እዛ ቦታ ላይ መገኘት ሰዓታችሁን ታከብሩታላችሁ፣ ፐርሰናሊቲያችሁን ታከብሩታላችሁ። ለዛ ነው ሰው ሰላም የምትሉት። መግባታችሁን ኖቲስ እንዲያደርጉ እየነገራችኋቸው ነው እንድትከበሩ። ገብቷል? እንዴ መጥቷል እኮ እንዲባል፣ እንዴ መጣ ነበር እኮ እንዴ አያችኋት፣ ገባች፣ በሰዓቷ ገባች፣ አርፍዳ ገባች። አንዳንዴ አርፍደንም ልንገባ እንችላለን።
ግን አርፍጄ ገብቻለሁ ተብሎ ለማስመሰል ሽኩልኩልኩል ምናምን ላይክ እንዴት ብዬ ልንገራችሁ፣ አንዳንድ የምናደርጋቸው ተግባሮች በጣም ያስንቁናል። በጣም ይሄ በቃ በጣም ብዙዎቻችን የምናጠፋው ነገር ነው። እኔ ከበጣም ብዙ ጥፋት በኋላ በተለይ ሰው የተሰበሰበበት ቦታ ላይ ቀና ብሎ ሰው እያየ ወክ አድርጎ ገብቶ እንደማለት ምናልባት ጸጥ ብሎ ንግግር እየተደረገ ሊሆን ይችላል። ግን እዛ ቦታ ላይ ስትገቡ ቦታችሁ ጋር እስከምትቀመጡ ድረስ ቀስ ብላችሁ ሄዳችሁ ቁጭ፣ ከዛ ቦታው እረፍት ሰዓት ላይ ወይ ዝግጅቱ ሲያልቅ ምን ሲል ሰላምታችሁን ታቀርባላችሁ። ግን ሰላም ሳልትሉ አንዳንዴ ይሄ አንገት ደፍታችሁ ደጉ ተብለን ያደግንበት ባህሪ እንዴት ሰው መሀል ስንደርስ እንዴት እንደሚያሸማቅቀን፣ እንዴት እንደምንፈራ፣ እንዴት ኋላ ቀርነት እንደሚያስመስለን፣ በቃ የሆነ በራሳችን ማንተማመን ፈሪ ቦቅቧቃ ወይንም ደግሞ ፕሪንሲፕል ማነር የሌላት ምናምን ነው የሚያስብለን። እና በጣም ይሄን ራሳችን ላይ መስራት አለብን። አንዳንድ ሰዎች ደግሞ አሉ ሲገቡ በቃ እንትን የሚሉት ምንድነው ኦቨር ሁሉ ነገር ባላንስ ባረግ አይነት መልኩ ስትሄዱም እንዲሁ በቃ ሰላም አለበት። በተለይ ዝግጅቱን ያዘጋጁ ሰዎች መሄዳችሁን ማስተዋል አለባቸው። እኔ አንድ በእውነተኛ ቤት የሚመጣ የሆነ የጓደኛዬ ወንድም ነበረ። ወይኔ ጌታ ሆይ ወንድምሽን ይዘሽ አትምጪ አይባል፣ ግን ስነ ምግባሩ ነርቬን ነበር የሚያስነቅለኝ። በቃ ቀለጥ ያለ ዝግጅት ላይ ኮቱና ከረባቱን አድርጎ መጣው፣ ሰላምታ የለ። ከዛ በኋላ በየቦታው ገብቶ የሚፈልገውን ነገር ተገልግሎ ተጠቅሞ ምን ብሎ አመሰግናችሁ ስለጠራችሁኝ አመሰግናለሁ የለ፣ በሉ ደህና ውሉ፣ በሚቀጥለው እንገናኛለን እንደሆነ ወለቅ አመት ያደርስልኝ የለ፣ እግዚአብሔር ይስጥልኝ የለ ምን። ወይኔ እሷን ስወዳት፣ ወይኔ እሱን ይዛብኝ ስትመጣ ደግሞ እንዴት በቃ ቶለሬት እንደማላረገው እና እሷ ደግሞ ሽምቅቅ ትላለች። በቃ በቃ ወንድሜ እኮ ምን ላድርገው፣ በቃ እኔማ ምንም እኮ አልለውም ሰለቸኝ፣ በቃ ብታይ በሄደበት ቦታ ሁሉ እንዲህ ነው የሚያደርገኝ ምናምን ትላለች። እና ግን ያው ኦፍ ኮርስ የስራ ባልደረባዋም ወንድሟም ስለሆነ የትም ቦታ ይዘው ትመጣለች የምትፈልገው ቦታ ላይ ኦፍ ኮርስ ኦብቪየስ። እና በጣም የሚያስንቅ ባህሪ ነው። ሰው ስታወሩ አይናችሁን እያየ ሲያዳምጣችሁ አቴንሽን ሰጥታችኋል ማለት ነው። አንዳንድ ሰው ስልክ ይዞ ስልክ ስክሮል እያደረገ እናንተ ታወራላችሁ፣ እያዳመጥኩሽ ነው እኮ ስማ እንደዚህ ሆኖ ምናምን ላይክ እንዴ እያዳመጥኩሽ ነው አንዴ ኩችን ነው አይደረግም። እዛ ቦታ ላይ ከተገኛችሁ ዝግጅቱ የሚጥማችሁ ከሆነ ግብዣውን የምትወዱት ከሆነ ሰዎቹን የምታከብሯቸው ከሆነ ሙሉ አቴንሽን አይናቸውን እያያችሁ ሰላም ማለት ያለበት ቦታ ላይ ሰላም እያላችሁ የተለያዩ አይነት ንግግሮች በሚደረጉበት ጊዜ እያዳመጣችሁ አስተያየት መስጠት ካለባችሁ ቁጥብ አስተያየታችሁን ጣል እያደረጋችሁ በቃ መገኘታችሁ ማለት እኮ ከጊዜ በላይ ምን ሀብት አለ? ትልቁን ሀብታችሁን እየሰጣችኋቸው ነው። እዛ ቦታ ላይ ጊዜያችሁን ሰውታችሁ ከተገኛችሁ በሙሉ ቀልባችሁ መገኘት አለባችሁ ሰው እንዲያከብራችሁ። ይሄ በጣም ብዙ ጊዜ የሚያስንቀን ተግባር ነው። ወይ ደግሞ የሆነ ቦታ ላይ ገብተን ጠጋችንን ይዘን በጎሪጥ ማየት ሰው እኮ ያስተውለናል። ሰው ኖቲስ ያደርገናል። ይሄ በጣም እንደ ቀልድ የምንንቃቸው ማነሮች በጣም ዋጋ ያስከፍሉናል እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። እኔ የራሴን ተሞክሮ ብዙ ዋጋ ያስከፈለኝን አንዳንዶቹን ደግሞ በትክክል ኮርስ እየወሰድኩ እየተነገረኝ ስልጠና እየተሰጠኝ ያው ታውቃላችሁ፣ አንዳንድ መስሪያ ቤቶች ደግሞ በትክክል ለሰራተኞቻቸው ስልጠና ይሰጣሉ። ምክንያቱም በሰራተኞቻቸው ማፈር ስለማይፈልጉ እና ይሄ ደግሞ እኔ ከተሰጠኝ ስልጠና በነፃ ነው እዚህ ጋር ሼር ማድረጋችሁ። ስለተከታተላችሁን ከልብ አመሰግናለሁ። የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን፣ እንማማርበታለን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ውዶቼ። ባይ ከበረንዳይ